ይሄ መልእክት ለትግራይ ወጣቶች ይመለከታል እና ለትግራይ ወጣቶች ነው ቀጥታ ይሄንን መልእክት ማስተላለፍ የምፈልገው። ሼር አድርጉልኝ። የትግራይ ወጣቶች በመሀል ከተማም ይሁን በትግራይ ያሉ አይኖ አንዳንዶች የቋንቋ ጥረት ምናልባት በአማርኛ በመናገሬ ላይ ሰሙኝ ይችላሉ። ምናልባት በሌላ ጊዜ በተቻለኝ መጠን በትግርኛ ለማስተላለፍ እሞክራለሁ እና ከትግራይ የትግራይ ልጅ የሆነ አንድ ወጣት ከመሃል ከተማ ደውሎልኝ ነበር እና ምንድነው ያለኝ፣ አንዳንድ በሶሻል ሚዲያ የትግራይ ወጣቶች ለምን ይታፈሳሉ በትግራይ ብለው ለኛ የተቆረቆሩ መስለው ሲናገሩ ሰምቻለሁ። እሱ እንዳለኝ ምንድነው ያለኝ፣ መጀመሪያ እኮ እኛ ትግራይን ተውትና መሀከል አዲስ አበባ ላይ እየታፈስን ነው፣ ምን ነው የታላችሁ በልልኝ ነው ያለኝ። የዛሬ ሳምንት ራሱ በአንዳንድ በመካኒሳ አካባቢ በሌሎች አካባቢዎችም የትግራይ ተወላጅ የአማራ ተወላጅ እና ደግሞ ኤርትራውያን ተወላጅ እየታፈሱ ነበር። አብይ አህመድ ራሱ ከመንገድ ላይም እያፈሰ ሊስትሮ እያፈሰ ምን እያፈሰ ሚሊተሪ ካምፕ ይከታል። ማንም ሰው አያወራም፣ ማውራትም አይፈልግም። የትግራይ ተወላጅ እኮ በየትም ቦታ ሲሄድ ከዚህም በፊት እንደተባለው እስካሁን ድረስ ጁንታ እያለ የሚያሳድድ ስርዓተ መንግስት ነው ያለው። እንኳን ስለ ትግራይ ተወላጅ አይደለም መሀል ከተማ ኢትዮጵያ ውስጥ ምናልባት ከስርዓቱ ጋር ያልተጣበቀ የትኛውን ብሔር እኮ የሚያሳድድ ስርዓት ነው ያለው። ኢትዮጵያ ውስጥ እኮ አዲስ አበባ ላይ ራሱ የትኛውን ባለሀብት አርቲስትና ደራሲ ብትሉት ለህልውናው ሲል ሽጉጥ ያልገዛ ቤቱ ክላሽ የሌለው የለም። አብይ አህመድ አይደለም ትግራይ፣ አማራ፣ ሌላ ክልል ሆነ አይደለም መሀከል አዲስ አበባ ታፍነ ብትወሰድ 20 እና 40 ሚሊዮን ብር አምጣ እንኳን ተብለ እሱን እንኳን አስለቅቆ ወደ ቤተሰብ የሚቀላቅልህ አይደለም። መሀከል አዲስ አበባ ላይ ዋስትና የለህም በሰላም ወጥቶ ለመግባት ማለት ነው። አብይ አህመድ ያሰማራው ሰራዊት ወደ ትግራይ ምን አይነት ሰራዊት ነበር? ከዚህ በፊት ምንድን ነበር የሰራው ትግራይ ውስጥ ስትገባ? እኔ አሁን ሁል ጊዜ የምጠይቀው ጥያቄ አንድ ነገር አለ። ተውት ትግራይንና አርሲ ላይ ያሉ ምዕመናን በለው የሃይማኖት አባት በለው ይሁላ መታረድም መገደልም ግፍም ሲደርስበት ተይዞ ለፍርድ የቀረበ ፍትህ ያገኘ አለ? ምን ለማለት ነው? እንደዚህ አይነት አራጅ ስርዓት በመሀከል አዲስ አበባ 4 ኪሎ ላይ አንግሰህ ራስህን መጠበቅ ራስህን መከላከል ካልቻልክ ወይ የምትችልበት መካኒዝም ካልፈጠርክ ምን ሊገጥምህ እንደሚችል ታውቃለህ ወይ? የመጀመሪያ ጥያቄ እሱን ነው ማቅረብ የምፈልገው። እና መከላከያው ከዚህ በፊት ትግራይ ሲገባ አንድ ቪዲዮ ለጥፌላችኋለሁ እዚህ ፌስቡክ ላይ ምናልባት ዩቲዩብም ላይ አጋራዋለሁ ብያለሁ። እና መከላከያው ይሰራው የነበረውን ነገር እከታተል ነበር። እያንዳንዱ የትግራይ የልማት ተቋማት ይሄ አብይ የላከው ወታደር ሀገር ይጠብቃል፣ የህዝብ ደህንነትን ይጠብቃል የሚባለው አልመዳ ጨርቃ ጨርቅ ላይ ገብተው ሲያፈርሱ፣ ጨርቅ ሲቀዳድዱ፣ ፋብሪካ ሲዘርፉ፣ ሲያዘርፉ በአድዋ በአክሱም በመቀለ ወጣቶችን እንዴት ምን ያደርጉ እንደነበረ ቪዲዮውን ፌስቡክ ላይ ለጥፌላችኋለሁ። ዩቲዩብም ላይ እዚህ ቲክቶክ ላይ ለማጋራት ስል አልፈቀደልኝም። ኮሚኒቲ ጋይድላይንስ ብሎ አወረደብኝ። ላሳያችሁ ነበረ። አብይ የላከው ወታደር ትግራይ ገብቶ ሰላምና ህልውናዬን ያስጠብቅልኛል ብለህ 4 ኪሎ ያለው ስርዓት ደህንነቴን ይጠብቅልኛል ብለህ ካሰብክ አይ ቲንክ ትልቅ ሞኝነት ነው። ምን ለማለት ነው? የአብይን ክፋት የወታደሩን ጭካኔ ስፔሻሊ በትግራይ ላይ የተፈጸመውን ነገር ለትግራይ ህዝብ አልነግረውም፣ ያውቀዋል። ምን ለማለት ነው? ባጭሩ ትግራይ እንዲህ አይነት አራጅ ስርዓት በ4 ኪሎ እስካለ ድረስ የትግራይ ወጣት ማድረግ ያለበት ሁልጊዜ ራስህን ማሰልጠን፣ ማዘጋጀት፣ ራስህን ለመከላከል የውትድርና ስልጠና ብትወስድ ይጠቅምሃል እንጂ አይጎዳህም። መከላከያ አብይ የላከው የኦህዴድ ሰራዊት ትግራይ ቢገባ
በፊት ያደረጋችሁን ነው የሚያደርጋችሁ። እህቶቻችሁን ይደፍራል፣ ወንዶቻችሁን ይገላል። በማህበረ ዴጎ እንዳያችሁት ሀብት ንብረታችሁን ያወድማል፣ ይዘርፋል። እሱን ነው የሚያደርገው። እንዲህ አይነት አራጅ ስርዓትና ሰራዊት ተሰብስቦ ባለበት ትግራይ ውስጥ ወጣቶች ውትድርና ብትሰለጥኑ ለራሳችሁን ለመከላከል ይጠቅማችኋል እንጂ ምንም አይጎዳችሁ። ምንድን ነው ብላችሁ በአጭሩ ወታደራዊ ስልጠና ናሽናል ሰርቪስ ውሰዱ ነው ማለት። ራስህን ለመከላከል ሰልጥን። ይሄ አራጅ ስርዓት አራጅ ሰራዊት ተሰብስቦ ትግራይ ቢገባ እናትህን ለመከላከል፣ እህትህን ለመከላከል፣ ሀብት ንብረትህን ለመከላከል የምትችለው የሰለጠንክ ስትሆን። ከዚህ በፊት የሚወቀሰው ምንድን ነበር? ወጣቱን አላዘጋጁትም፣ አላስተማሩትም፣ አገራችን ወዳጃችን ስትሉ አስበላችሁን ነው አይደል? ብዙ ሴቶች ተደፈሩ፣ የትግራይ ሀብት ንብረት ወደሙ፣ ወጣቶቻችሁን እየወሰዱ እንደ ማህበረ ዴጎ ገደሉ። ሚሊተሪው አብይ የላከው ወታደር የሰራው ጭካኔ በተለያየ የትግራይ ከተሞች ቪዲዮ አለኝ፣ እለቀዋለሁ ተራ በተራ። ወጣቱ እንዴት ይከላከል? ሚሊተሪ ስልጠና ለመውሰድ አፈሳ አያስፈልግህም። ትግራይ ውስጥ በፈቃድ ነው መውሰድ ያለብን። ራስን መከላከል በዓለም አቀፍ ሕግ የተፈቀደ ነገር ነው። ሊገልህ ሊያርድህ የመጣ አዲስ አበባ ታፍነህ ትወሰዳለህ። ዛሬ ከትግራይ አዲስ አበባ ብትሄድስ አዲስ አበባ ትታፈሳለህ። ጁንታ ነው የሚሉክ ወደድክም ጠላህም። እኔ እዚህ ሚዲያ ላይ አሁን ትግራይ ላይ ወጣቶች ለጦርነት አይታፈሱ አይጋዙ ምናምን የሚሉ ሰዎች አሉ። በትግራይ ጦርነት ጊዜ እኮ ትግራይ ይለቂው ደም ሲሉ የነበሩ አንዳንዱ የቲክቶክ እንትኖች አሉ፣ ሸሌዎች ምልህ ትግራይ ምንና ስለምን እንደሆነ ማያውቁ ዝም ብለው ምልህ ሽርሙጥና የሚሰሩ ቲክቶክ ላይ አለች አንድ ስም ስትጠራ ይሄ የአዶናይ ገርል ፍሬንድ አንዴ የጆኒ አንዴ ዘካሪያስ አንዴ ምናምን እየሆነች አንተ ዱርዬ ሽርሙጥና የምትሰራ ማለት እና የቲክቶክ ሽርሙጥና የሚሰሩ እየመጡ ወጣቶች አይታፈሱ እንደዚህ አይሉ። እነሱ እኮ እንትን ነው ለማግኘት ነው አቴንሽን ስለ ትግራይ እኮ ምንም እኮ ያውቁ። የትግራይ ህዝብ ያለበት የኖረበት 8 ዓመት የትግራይ ህዝብ እኮ ዛሬ አይደለም የትግራይ ህዝብ እናት ማልቀስ የጀመረችው። ይሄ ስርዓት ከመጣ ጀምሮ ላይ ፊቱ ላይ የምታዩት በሙሉ እኮ የገደላቸው ንጹሃኖች ናቸው። ከዚህ ከ14 ዓመት ልጅ እዛ በወለጋ አደባባይ ከገደሉ ጀምሮ የስንት ደም ያለበት ሰው ትግራይ እናት ማልቀስ የጀመረችው ይሄ ከመጣ ጀምሮ። ለምን የት ነበራችሁ ድምጻችሁ? እኔ ችግር የለብኝም። ይሄ ሴቶች ቲክቶክ ላይ ያላችሁ ሽርሙጥና የምትሰሩ ማለት ነው፣ ሽርሙጥናችሁን መስራት ቀጥሉ። ትግራይን ስም አትሊስት አትጥሩ። ኦኬ አሜን። ምንም የምታውቁትም ነገር ስለሌለ አንድ ደግሞ አለች ትንሿ ሄርሜላ በእንግሊዝኛ ወጣት። የትግራይ ወጣት ሁልጊዜ ሰልጥን። ራስህን ለመከላከል አፈሳ አይጠበቅብህም። በፈቃደ ሰልጥን። ቤተሰብህን፣ ራስህን፣ ክልልህን፣ አገርህን፣ ህዝብህን ጠብቅ። 4 ኪሎ ያለው በንጹሃን ደም የተጨማለቀ እንደሆነ የራሱ ባልደረባ ታዬ ደንደአ የሰላም ሚኒስቴር ዲኤታ ነግሮሃል። በህፃናት ደም፣ በልጆች ደም፣ በህዝብ ደም የተጨማለቀ ነው ብሎ ይሄ ስርዓት እስካለ ትግራይ ብቻ አይደለም ለኢትዮጵያም ሰላም የለም። ራስህን ለመከላከል አፈሳ ያስፈልጋል እና ያስፈልጋል። ሰልጥን በፈቃደ ወታደራዊ ስልጠና ውሰድ። ራስህንም ቤተሰብህንም ክልልህንም ህዝብህንም ለማዳን ይረዳሃል። በምን ላይ አዲስ አበባን ብትሄድ ያፍሰዋል። ስንት ይኸው አዲስ አበባ የታፈሱ የትግራይ ወጣቶች የት እንዳሉ አይታወቅም። አንዳንዶቹን ወታደር አድርገዋቸው በአፋር ትግራይን እንዲወጉ እያሰለጠኗቸው እንዳለ ሰምቻለሁ። በኦህዴድ ፕሮፓጋንዳ እንዳትታለሉ። የኦህዴድ ፕሮፓጋንዲስቶች እዚህ ሚዲያ ላይ የመጡ ትግራይ ውስጥ የትግራይ ያሳስቧቸው አይደለም፣ እጅና እግርህን ጸጥ ብለው ሊያሳርዱ ነው። እንዳትታረድ ሳይቀድሙ ቅደም፣ ተዘጋጅ። ዝም በል አትሰልጠን፣ እቤት ቁጭ በል ምናምን የሚሉ እነሱ መጥተው ለማረድ እንዲመቻቸው ነው። ለትግራይ ወጣት ንቃ፣ ራስህን አዘጋጅ፣ ተዘጋጅ፣ ስልጠና ውሰድ። ራስህን ለመከላከል ይጠቅማል። እባካችሁ ይህን መልእክት የምትሰሙ በሙሉ ሼር አድርጉልኝ፣ አድርሱልኝ መልእክት